ከዚህ በፊትም እንዳነሳ ነው የሀገራችን ዜጎች የነፍስ ወከፍ ገቢ አላሻሻልንም፣ በዓለም አቀፍ ደረጃም ተወዳዳሪ አላደረግንም። ያሉትም የመኖሪያ ቤቶች ተጠቃሚ ያልሆንም። አብዛኞቹ ዜጎች የመኖሪያ ቤት ባለቤት በተለይ በከተሞች በአዲስ አበባ ባሉ አካባቢዎች ተጠቃሚ አይደለንም። ስለዚህ እንደዚህ አይነት ውስን የሆነ አቅም ባለበት ሁኔታ የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች ገዝተው እንዲሁም መሬቱንም ወስደው መኖሪያ ቤት በመገንባት ያለውን ሪሶርስ ተቀራምተው አገር ዜጎች ግን ተጠቃሚ የማይሆኑበት ነገር ሊፈጠር ይችላል ነው አንዱ ስጋታችን። ሌላኛው የውጭ ሀገር ዜጎች በብዛት በሚገቡበት ሰዓት ከፍተኛ የመግዛት አቅም አላቸው። ስለዚህ ሸቀጡ ዋጋና የግብርና ምርቶች ዋጋ የሚወሰነው በእነዚህ አቅም ባላቸው ግለሰቦች አማካኝነት ስለሆነ ያሁን ያለው የኑሮ ውድነት የበለጠ ውድ እንዲሆንም ያደርጋል የሚል ስጋት አለ፣ ከዚህ አዋጅ ጋር የሚገናኝ ማለት ነው። ሌላው በሶስተኛነት ደረጃ የምጠቅሰው ምንድን ነው? በአሁኑ ሰዓት ከመሬትና ከመኖሪያ ቤት ጋር የተያያዙ ከፍተኛ ወንጀሎች እንዳሉ የታወቀ ነው። ይህንን አልተቆጣጠርነውም፣ በአግባቡ አልተቆጣጠርነውም፣ ስርዓትም አላስያዝነውም። በዚህ ሁኔታም ይህን አዋጅ ማውጣት በጣም የሚከብድ ነገር ነው። ሌላው በመጨረሻ የማነሳው ነገር ዜጎች በሀገራቸው ሀብት ተጠቃሚ በማይሆንበት ሰዓት በሌሎች የአፍሪካ ሀገሮች እንደታየው ከፍተኛ የስርዓት አልበኝነት ሁኔታ ይታያል እና ይህም የጸጥታ ችግር እንዲፈጠር ያደርጋል፣ የፖለቲካ ችግር እንዲፈጠርም ሊያደርግ ስለሚችል ይህንን አዋጅ አሁንም ለመደገፍ ይከብደኛል ለማለት ነው። አመሰግናለሁ። ቦታ አዲስ አበባ ላይ የጠበበ ሲመጣ በፎቅ አይነት ካልሆነ በስተቀር ይሄንን ቦታ እንዴት ነው ምን አይነት ቦታ ነው የሚያስተናግደው የሚለው ነገር ግልጽ አይደለም። ሪል ስቴት ላይ አይሳተፍም ተባለ፣ ግን ደግሞ የራሱ መኖሪያ ቤት መገንባት ይችላል ይላልና የት ነው የሚገነባው የሚለው ነገር ትንሽ ግልጽ አይደለምና ቢብራራ የሚል ነገር ስላለን አመሰግናለሁ። ታዩ ብዬ ማነሳቸው ሀሳቦች አሉን። አንደኛ ያው ፌደራል መንግስት መሬት የለውም፣ ካለውም ውስን መሬት ነው ያለው። አንድ ሁለት ከተማ የፌደራል መንግስት ቢሆን ነው። አብዛኛው መሬት ያለው በክልሎች እጅ ነው። ነገር ግን የክልሎች ሚና እዚህ ላይ የአስፈጻሚነት ሚና ብቻ ነው ሆኖ የታየኝና የክልሎች ሚና ለምንድን ነው በዚህ ደረጃ እንዲገደብ የተደረገው? ምንድን ነው ምን ጥቅም ነው የሚያገኙት ክልሎች? ለምሳሌ በመኖሪያ ቤትም ይሁን ይሄ ነገር ወደ ሪል ስቴትም እንደሚሄድ የሚያሳይ የሚጠቁም መረጃ አለ እና አንድ ሰፋ ያለ ሪል ስቴት በሌሎች ክልሎች ላይ ቢሰሩ ክልሎቹ የሚያገኙት ጥቅም ምንድን ነው? የአስፈጻሚነት ሚና ብቻ ነው የሚጫወቱት የሚለው ነገር ማብራሪያ ቢሰጥበት ነው። ሁለተኛ መጀመሪያ ላይ እንደተናገርኩት የዚህ አዋጅ በጣም ደጋፊ ነኝ። ነገር ግን ይሄ አዋጅ በስፋት መሬቱ ያለው ሰው እጅ ስለሆነ ህዝቦች እንዳይፈናቀሉ በህዝቦች በዜጎች ላይ ችግር እንዳይፈጠር ምን ጥንቃቄ ይደረጋል የሚለው ነገር በደንብ መታየት ያለበት ይመስለኛል። ምክንያቱም ከመሬት ጋር የተያዙ ነገሮች በሀገራችን ከቀደምት ስርዓቶች ጀምሮ ያመጣቸውን ችግሮች ስለምናውቅ አሁንም እነኚህ ችግሮች እንዳይፈጠሩ ሰዎች ዜጎች እንዳይፈናቀሉ መጉላላት እንዳይደርስባቸው ምን የታሰበ ነገር አለ የሚለው ነገር ማብራሪያ እንዲሰጥበት ነው። ሶስተኛ መኖሪያ ቤት ነው። እንግዲህ አስፈላጊነቱ ላይ መጀመሪያ ገጽ ላይ እንደተብራራው ሁለተኛው ላይ መኖሪያ ቤት ብቻ ሳይሆን ወደ ሪል ስቴትም ይገባል ነው። ምንም ጥያቄ የለውም። ወደ ሪል ስቴት የሚገባ ከሆነ ምንም ጥያቄ የለውም፣ ወደ ንግድ ነው ማለት ነው የሚገባው። ይህ ከሆነ ዘንዳ እንግዲህ በሀገራችን በሪል ስቴት የተሳተፉ ባለሀብቶች ስላሉ እነኚህ የሀገር ውስጥ ደካማ አቅም ያላቸው ከዚህ ከውጭ ከመጡት ጋር ሲነጻጸር ምንም ጥያቄ የለውም የመወዳደር አቅማቸው ምናልባት አናሳ ሊሆን ይችላል እና የሀገር ውስጥ ባለሀብቶችን አያዳክምም ወይ የሚል አስተያየት ነው ያለኝ። ይህን እንዳያዳክም ምን ጥበቃ ይደረግላቸዋል ለሀገር ውስጥ ሪል ስቴት ባለቤቶች? ሌላው አብዛኛው ስራው በመኖሪያ ቤትና በሪል ስቴት የሚሆን ከሆነ የንግድ ስራዎች ላይ አይሳተፉም ይላል። የሚሰሩት ቤቶች የንግድ ቤቶችን የሚያመለክት አይደለም። ነገር ግን በኢትዮጵያ እንደምናውቀው ሞሎች በጣም በዝቅተኛ ደረጃ ነው ያሉት። ገና በቅርብ ጊዜ ነው የተጀመሩት። አብዛኞቹ የንግድ ቦታዎች በቅርብ ጊዜ ነው የተጀመሩት።
እነኚህ ባለሀብቶች በዚህ ኤሪያ ላይ ቢሳተፉ ንግዱን ያነቃቃሉ፣ ኢኮኖሚያችንን ያነቃቃሉ፣ ለስራ አጥ ወጣቶች ከፍተኛ የስራ እድል ይፈጥራሉ እና እኔ በመኖሪያ ቤት ብቻ ባይወሰን የሚል አስተያየት ነው ያለኝ ይሄ ጉዳይ። ምክንያቱም ብዙ ግንባታዎች እኛ ገና ብዙ ነገር ያስፈልገናል። በዚህ ኤሪያ ላይ ቢሳተፉት ለምንድን ነው የምንገድባቸው? ኢንቨስትመንት እስከሆነ ድረስ ለምን እንገድባቸዋለን የሚል አስተያየት ለመስጠት ነው። ምናልባት መጨረሻ ላይ አንድ የራስ ስጋት አለኝ። እሱ ምንድነው? የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የክራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሪ ወደ ውጭ ሀገር የማስተላለፍ መብት ይኖረዋል ይላል። እንግዲህ እናስበው፣ የምናስገባው የውጭ ባለሀብት ነው። አንድ የውጭ ባለሀብት ሙሉ ከተማ ሊገዛ የሚችል አቅም ሊኖረው ይችላል። ምንም ጥያቄ የለውም። በሆነ አጋጣሚ ይሄ ባለሀብት ሪል ስቴቱን ወይም ድርጅቱን ሽጦ ቢሄድ ኢትዮጵያ አሁን ባዶ እጅ አያስቀራትም ወይ? በህግ የሚፈቅድለት ከሆነ ሙሉ ንብረቱን በአንድ አካባቢ የሰራው ሪል ስቴት በሙሉ ሽጦ መሄድ ብፈልግ እንዴት ነው ይሄን ነገር ማስተናገድ የምንችለው? በስንት መከራ የምናገኛትን የውጭ ምንዛሪ ባዶ እጃችን ሊያስቀራ አይችልም ወይ? ይሆናልን ብቻ ሳይሆን አይሆንንም ማሰብ ያለብን ይመስለኛል። እና ይህንን በምን አይነት መልኩ መከላከል እንችላለን የሚለውን አስተያየት ለመስጠት አመሰግናለሁ። አመሰግናለሁ ክቡር አፈ ጉባኤ። አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ የተከበሩ የቋሚ ኮሚቴ ሰብሳቢ። እዚህ አዋጅ ላይ ብዙ ነገሮች ከተከበሩት የምክር ቤት አባላት ተነስተዋል። አብዛኛው ነገሮች ስጋቶች ናቸው። ስጋቶቹም ደግሞ በእውነት ሊታዩ የሚገቡ ናቸው። የተከበሩ ክቡር ዶክተር አሸብር ያነሱት ትልቅ ነገር ነው። አንድ $150,000 ይዞ መጥቶ አሁን እኛ ባለንበት ስታተስ ቅድም የተከበሩ ዶክተር ከፈናም አንስተዋል። ከተማን ሊገዙ የሚችሉ ሰዎች ናቸው ውጭ ያሉትና ከመጡ በኋላ የሰላሙን ጉዳይ መቆጣጠር እንችላለን ወይ? ሁለተኛ ደግሞ በኢኮኖሚ የመወዳደሩን ጉዳይ ልንወዳደር እንችላለን የሚሉት ሁለቱ ነገሮች በደንብ መታየት አለባቸው። በተለይ የጸጥታ ጉዳይ ዓላማዬ አድርጎ የሚመጣ ሊኖር ስለሚችል ይሄንን በደንብ ብናየው፣ ከዚህ አንጻር በጀቱ ካፒታሉን ይዞ የሚመጣውን በጣም ከፍ ብናደርግ በዋና ከተሞች ደረጃ ለጊዜው ተወስነው እኛም መወዳደር የሚችለው አካል ወይም ዜጋ አዲስ አበባና ዋና ከተሞች ላይ የክልል ከተሞች ላይ ሊኖር ይችላል ብለን ስለምናስብ ቁጥርንም ለመቀነስ ቀስ በቀስ እያደጉ እንዲሄዱ ማድረግ ስለሚቻል በዛ መልኩ ብናደርገው ጥሩ ነው ብዬ አስባለሁ። ሌላው ነገር በመንግስት የተሰሩ ቤቶችንም ከገዛ ሰው መግዛት ባይፈቀድና እስከ መጨረሻው ሰብሲዳይዝ ተደርጎ የተሰሩ ቤቶች የሚገዙትም በዜጎች የሚሸጡትም ለዜጎች የሚል ቢቀመጥ ጥሩ ነው። ካልሆነ ከሰው እየተገዛ የተሻለ ክፍያ መክፈል ስለሚችሉ የኛም ዜጎች የመሸጥ መብት ካላቸው ከዚህ አንጻር የተባለው የቁጥር በከፍተኛ እየጨመረ ሲሄድ የኛ አብሮ ኮምፒውተር አድርጎ የመኖር ጉዳይ እየጨመረ ካልሄደ ትንሽ ችግር ይፈጥራል። በሌሎች ሀገሮች የተለመዱ ናቸው። ሲንጋፖር 1.5 ሚሊዮን የሌላው ዜጎች ናቸው። ትንሽ ከተማ ነች። በሚሊዮንም ሲቆጠር ከ6-5 ሚሊዮን የማይበልጥ ህዝብ ነው። እነሱ ግን ቴክኖሎጂያቸው፣ ሲስተማቸው በሙሉ የተዋጣ ስለሆነ የሰው ቁጥር ለነሱ ችግር አይደለም፣ አንዴ የራሳቸውን ሲስተም ከያዙት። እንደ ኢትዮጵያ ግን ይሄንን ነገር በደንብ ብናስብና ቢቻል ይሄ አዋጅ ጥሩ አዋጅ ነው። አገሪቱን ያሳድጋል። የውጭ ምንዛሪ እናገኛለን። እኔ በራሴ በውስጥ ያለው ትንሽ ጊዜ ሰጥተነው ብናጸድቅና በደንብ ብናሸው ጥሩ ነው ላለሁ። አመሰግናለሁ።
በተነሱ ጉዳዮች ላይ ወደ ምላሽና ማብራሪያ ብንሄድ የሚሻል ይመስለኛል። የሚደጋገሙ ነገሮች ስላሉ ማለት ነው። አመሰግናለሁ። ዋና አፈ ጉባኤ እንዲሁም ፕሮፌሰር መሐመድ የቋሚ ኮሚቴያችን ሰብሳቢ፣ ይሄን አዋጅ መቼም 20 ቀን 25 ቀን ነው ልክ እንደተመራልን እኔ እንጃ እንደው ቁርስና ምሳኔ ያረግናት ምንድነው ያ ማለት እዚህ ጋር አርኪቴክቸራልና ኢንጂነሪንግ ከተማና መሰረተ ልማት ነው። እዛ ጋር ህግና ፍትህ ቋሚ ኮሚቴ ነው። ህጉን በተመለከተ ትንሽ ነች አብጠርጥሮ ኢንዲቴይል የታየበት። በኢንጂነሪንጉ ስለ መሬትና ስለ ሀብት ደግሞ ኦውን ማድረግ ወይም መሬትን በይዞታነት የመያዝን ነገር ደግሞ እኛ ስላለን በዲቴይል ነው እና ያየ ነው። እኔ በዚህ 4 ዓመት ጊዜ ቆይታዬ እንደዚህ ዓመት ብዙ አዋጅ በፍጥነትም በብዛትም ያጸደቅንበት የለም። ይሄ ደግሞ ከሁሉ ስፒድ ኦፍ ላይት ሆነብኝ። ይህን ካልኩ ጥያቄዎቹ ተመሳሳዮች ናቸው። ካቴጎራይዝ ለማድረግ እሞክራለሁ። የመጀመሪያው $150,000 ያንሳል። እውነት ነው፣ ያንሳል፣ ሊያንስ ይችላል። ግን የተወሰደው $150,000 ማለት ወደ 20 ሚሊዮን ብር አካባቢ ነው። አንድ ሪል ስቴት ገበያ ውስጥ ያለው በዚህ ጊዜ አሁን ወደ 20 ሚሊዮን ፕላስ ማይነስ ነው። ያን ሪፈረንስ በመውሰድ ነው 150,000 የተደረገው። ሌላውና ዋነኛው ደግሞ ከተማና መሰረተ ልማት ሚኒስቴር ስልጣን ሲሰጠው ወይም ማንዴት ሲሰጠው በስሩ ኢንሳ፣ በስሩ ፋይናንሻል ኢንቴሊጀንስ፣ በስሩ ኢሚግሬሽን፣ በስሩ ፌዴራል ፖሊስ፣ በስሩ አርቲፊሻል ኢንቴሊጀንስ እና የመሳሰሉት ሆነው ነው መመሪያው የሚወጣው። ሚኒስትሮች ምክር ቤት በአብዛኛው ድሮ በሚኒስትሮች ምክር ቤት ደንብ የሚለውን ትቶ በመመሪያ ለከተማና መሰረተ ልማት ሚኒስቴር ነው የሰጠው። ስለዚህ ይሄ ለምንድን ነው? አዋጅ ስለሆነ ወደዚህ መጥተው አዋጁ ሊሻሻል ጊዜ ስለሚፈጅ መመሪያው ወዲያው ሊቀያየር ስለሚችል ይሄን ቴስት በማድረግ 150,000 ለምሳሌ ዛሬ አጸደቅን። የዛሬ 2 ወር በጣም ብዙ የውጭ ዜጋ ቢመጣ ኢሚዲየትሊ 150,000 ወደ 200,000 ወደ 500,000 ወደ 1 ሚሊዮን የሚያድግበት ሩም ነው የሰጠው ለከተማና መሰረተ ልማት ሚኒስቴር። ስለዚህ ስጋት ሊገባን አይገባም። ፍሌክሲብል ነው። አዋጁን በደንብ እንየው። መመሪያ የሚያወጣው ከተማና መሰረተ ልማት ሚኒስቴር ከመሳሰሉት ጉዳዩ ከሚመለከታቸው የባለ ድርሻ አካላት ጋር። ሌላው መኖሪያ ቤት የማይንቀሳቀስ ንብረት ሲባል ፋብሪካ የማይንቀሳቀስ ንብረት ነው፣ ሪል ስቴት የማይንቀሳቀስ ንብረት ነው እና ብዙ የማይንቀሳቀሱ ንብረቶች አሉ። መኖሪያ ቤት ስንል አንድ ዩኒት ነው። ስለዚህ ያ ኮምፕሬንሲቭ ወይም በጥቅል ብዙ ኮንፊውዥን ወይም ግራ መጋባት ስለሚያመጣ መኖሪያ ቤት በተለይ አርገን እንድናስቀምጥ ሆኗል። አሁንም መኖሪያ ቤት ነው የሚገዛው። መሬት የህዝብ የመንግስት ነው፣ ይዞታ ነው ሊኖረው የሚችለው። በመኖሪያ ቤቱ ላይ ግን ባለመብት ይሆናል፣ መሸጥ ይችላል፣ መለወጥ ይችላል። ስለዚህ የመኖሪያ ቤት ለውጡ ከዚህ የተያያዘ ሲሆን ከሪል ስቴት ጋር ትንሽ አቀላቅለነዋል። ሪል ስቴት ባይትሰልፍ ምንድን ነው? ኢንቨስትመንት ነው። ኢንቨስትመንት ደግሞ አዋጅ አለን። በኢንቨስትመንት የመጣ የውጭ ዜጋ አንድ ቤት ይፈቀድለታል ይላል። አሁን እኮ ሞር ለመኖሪያ ቤት ብቻ እንዲመጡ ለመጋበዝ ነው። ምክንያቱም ኢትዮጵያ ከዓለም 3ኛ የዲፕሎማቲክ መቀመጫ አገር ስለሆነች ብዙ የውጭ ዜጎች ስላሉ የአየር ንብረቱም ደግሞ እጅግ በጣም ጥሩ ስለሆነ ሲሄዱ እንኳን እዚህ ለመኖር ቤት ገዝተው ይሄዳል። ያ ቅድም ፕሮፌሰር እንደገለጹት ለፎሬን ከረንሲ ጄኔሬሽን፣ ለስራ አጥነት፣ ለቤት ችግር ይፈታል ነው አከራይተው እንኳን ቢሄዱ። ስለዚህ ከሪል ስቴት ወይም ከኢንቨስትመንት ጋራ ባናቀላቅለው ጥሩ ነው። አንድ ዩኒት ለምሳሌ ግራውንድ ፕላስ 2 3 መኖሪያ ቤት 10 ዩኒት ያለው ይስራ አይቻልም። ያ ምንድን ነው የሚሆነው? ኢንቨስትመንት ነው። ሪል ስቴት አዋጅን አጽድቀናል። እሱም በደንብ ብናይ እዛ ላይ 1 2 3 4 ብሎ ተቀምጧል። ስለዚህ መኖሪያ ቤት 3 ቤድሩም 4 ቤድሩም 2 ቤድሩም 1 ቤድሩም ግራውንድ ፕላስ 0 ወይም 1 በቃ።
ቤተሰብ ደግሞ ሲባል በኢትዮጵያ ሕግ እስከ እህት ወንድም ይሄዳል። በዚህ ኬዝ ግን ቤተሰብ ስንል ባል፣ ሚስት፣ ልጆች ናቸው። አለቀ። ስለዚህ 20 ሰው ይዞ የሚመጣበት 10 ሰው ይዞ የሚመጣበት ከዚህ አንጻር የኢሚግሬሽን መስሪያ ቤት በጥልቀት የሚከታተለውና የሚሰራው ስለሆነ ሌሎች የሚመለከታቸውም እንደ ፌዴራል ፖሊስ፣ ፋይናንሻል ኢንቴሊጀንስ ምንጩ ከየት መጣ ገንዘቡ እንኳን ለማለት የሚያጣሩ ስላሉ ስጋት ሊገባን አይገባም። ከዚህ ጋርም ማቀላቀል አያስፈልግም ነው። የክልሎች ሚና፣ አዎ ክልሎች መመሪያ ያወጣሉ። ከተማና መሰረተ ልማት ሚኒስቴር ስር አምብሬላው ከተማና መሰረተ ልማት ሚኒስቴር ቢሆንም በስሩ ብዙ ተቋማት እንዳሉት ሁሉ እንደ አንድ ተቋም ክልሎችም አሉ። ክልሎችም ስቴክሆልደር ናቸው። በጋራ አብረው ነው መመሪያ የሚያወጡት። ሄደው ደግሞ የሚተገብሩትም በየክልሉ ለምሳሌ ቢሾፍቱ ላይ፣ ባህር ዳር ላይ፣ አዋሳ ላይ፣ ጂማ ላይ መኖሪያ ቤት ይኑረኝ የሚል የውጭ ዜጋ ቢመጣ ክልሎቹ ናቸው ሃንድል የሚያደርጉት በወጣው መመሪያ መሰረት። ኢንሴንቲቭ ወይም ደግሞ ድጎማ ቢደረግ ለተባለው አዲስ አበባ ላይ ኮንሰንትሬትድ ይሆናል፣ ይበዛል። እውነት ነው፣ ይበዛል። አይተነዋል። ይሄንን እንዴት ነው ያየነው? ሁሉም አዲስ አበባ ላይ እውነት ነው፣ ሰላሙ ከሌለ አዲስ አበባ ላይ ብቻ ሊል ይችላል። ነገር ግን አዋሳ ሊሄድ ካለ ወይም ሀረር ከተማ ሊሄድ ካለ ወይም ባህር ዳር ሊሄድ ካለ ፍላጎቱ ነው። ነገር ግን ባህር ዳር ለመሄድ ኢንሴንቲቭ አያስፈልግም። ቢኮዝ ከአዲስ አበባም ትሻላለች እኮ ባህር ዳር። ዛሬ እኮ አንስቴቢሊቲ ስላለ ሰው ማይግሬት እያደረገ አዲስ አበባ ላይ እንደው እንትን ሆነ እንጂ ባህር ዳር ትሻላለች፣ አዋሳ ትሻላለች፣ ቢሾፍቱ ይሻላል እኮ ለመኖርም እውነት። ስለዚህ ለዛ ኢንሴንቲቭ ምናልባት ይሄም ከመመሪያው ጋር ተያይዞ ካስፈለገ የሚሰጥ ይሆናል። እነሱን አትራክት ለማድረግ ፑል ለማድረግ እንደ መመሪያ እንደ ፓኬጅ እዛ ውስጥ ሊቀመጥ ይችላል ነው የክልሎች ሚና በዚህ ቢወሰን። ሌላው አሁንም የተቀላቀለ ነገር አለ። 90 ዓመት ኦፍ ኮርስ መሬት የህዝብ ነው፣ የመንግስት ነው። የመኖሪያ ሲሆን 90 ዓመት ድረስ ይሄዳል። ሰውየው ካለ አለ። የውርስ ህጉ ለሁሉም እኮ ነው የሚሰራው፣ ለውጭ ዜጋውም ለኢትዮጵያ። 90 ዓመት በፊት ከሞተ ይወርሳሉ ልጆቹ፣ አለቀ። በእነሱ ስም ይዞራል። ከዛ ውጭ ደግሞ ምናልባት የመሬት አያያዝ ዳታ ከመሬት ጋር የሚገናኝ ነገር የለውም። ትንሽ አሁንም ግራ የተጋባንበት ምንድነው? በጣም ክሊር ያደረግነው በቋሚ ኮሚቴ ስራችን መሬት የመሸጥ የመለወጥ አይነት ስሜት ህዝቡ ልብ ውስጥ፣ ይሄን እንደው የኢትዮጵያ ህዝብ ይስማው። እውነት ለመናገር ይሄ መሬትን መሸጥ መለወጥ አይደለም፣ ህገ መንግስቱም አይፈቅድም። መሬት የህዝብና የመንግስት ነው። በሊዝ ይዞታ ብቻ ነው የሚፈቀደው። እላዩ ላይ ያለው ፕሮፐርቲ ግን ባለመብት ነው። መሸጥ ይችላል፣ ማፍረስ ይችላል። ኢሳብቱሂም በህጉ መሰረት ከሰራ። ስለዚህ ከመሬት ሽያጭ ጋር የሚያገናኝ ነገር የለውም። ዜጋውን ይገፋል፣ ዜጋውን ጫና ይፈጥራል የተባለው ምን አለ? ሪል ስቴት ዴቨሎፐር እኮ ኢትዮጵያዊ ሪል ስቴት ዴቨሎፐሮች አሉ፣ የውጭ ዜጎች አሉ። መሸጥ አቅቷቸው እኮ ቁጭ ብለዋል። እነዚህ ሰዎች ሲመጡ እንደውም ከሪል ስቴቱ ነው የሚገዙት። ሪል ስቴት ዴቨሎፐሩን ይጠቅማል እንጂ ሪል ስቴት ዴቨሎፐሩን ይጎዳል የተባለው አግባብነት የሌለው መሆኑንም ለማስመር ነው። ለነሱ እንደውም ትልቅ የገበያ እድል የሚፈጥርበት ሁኔታ ነው ያለው። ሰላምን ለማምጣት ሰላም ደግሞ ሁላችንም ጋር ነው የሚጠበቀው። አንድ መንግስት አይዘር ፕራይም ሚኒስትር ወይም አፈጉባኤ ወይም ሚኒስትሮች ወይም ሌሎች ብቻ አይደሉም ኃላፊነት ያለ፣ እኛም ጭምር ነው ኃላፊነት ያለብን። ህዝቡ ነው ኃላፊነት ያለበት። ሰላምን ከፈለግን ሰላም ማምጣት ይቻላል። ለምን አናመጣም? አሁን ማንን ነው የምንጠይቀው? ዊ አር የኢፌድሪ ህዝብ ተወካዮች ምክር ቤት አባላት ነን። ማንን ነው የምንጠይቀው? ራሳችንን ከሆነ አዎ ወደ ህዝባችን ኮንስቲትዩንሳችን ስንሄድ ሰላም አምጡ ባካችሁ ብለን መጮህ አለብን። ሰላም እኛ እጅ ነው ያለው። ሰላም ማምጣት የምንችለው ነው እኛ። ስለዚህ ከዚህ አንጻር ህብረተሰባችንን በማወያየት ለሰላሙ
አተኩረን በጥንካሬ ሳንሰለች መስራት አለብን። ሁል ጊዜ ሰላም የልማት እንቅፋት፣ ሰላም የሀገር ያለመረጋጋት የሚለውን ወደኛ ብናመጣው መልካም የሚል ሀሳብ ስላለኝ ነው። ሌሎች የተነሱ ሀሳቦች አሉ። ከኤርፖርት ስትወጡ ስልክ ትቀማላችሁ፣ እንዲህ ትሆናላችሁ። መንግስት አሁን ሲስተም እየዘረጋ ነው። አዲስ አበባ ውስጥ የሚደረገውን እያንዳንዱን ምን እንደሚሰራ ያውቃል። Every data is with the government, with artificial intelligence, with INSA and other digital institutions. ስለዚህ ይሄን ያውቃሉ እኮ ነጮቹ ከኛ የበለጠ ሀገራችንን ያውቃሉ። እኛ ብንላቸው ከኤርፖርት ስትወጡ ሞባይል ይነጠቃል ቢባል እንደማይነጠቅ ያውቃሉ። ቢነጠቅ ደግሞ አሜሪካም ይነጠቃል፣ አውሮፓም ይነጠቃል፣ የትም ይነጠቃል። ከሺህ አንድ ይጠፋል ማለት አለ። ኦብሶሉት ፈጣሪ ብቻ ነው ፍጹም። ስለዚህ ከዚህ አንጻር ብንወስደው መልካም ነው። አዎ እንግዲህ ይሄንን ካልኩ ፕሮፌሰር መሐመድ ምናልባት የረሳሁትን ማጠቃለያ እሳቸው ስለሚሰጡ አመሰግናለሁ። በጣም አመሰግናለሁ። የተከበሩ አፈ ጉባኤ ትንሽ ነው የምጨምረው። ሁለቱ ቋሚ ኮሚቴዎች አብሮ ስለሰሩ ነው ለኢሳ የሰጠሁት። አጠር ያለ ሀሳብ ለመስጠት ነው። $150,000 ለመጀመሪያ ጊዜ እንደ ትሬሾልድ ነው የተያዘው። እንደተባለው ክልሎችን ስናወያይ አሁን የተከበረው ምክር ቤት አባላት መገንዘብ ያለባቸው ለምሳሌ ከጋምቤላ የመጡ የክልሉ ምክትል ፕሬዝዳንት ነበሩና ይሄ $150,000 ዶላሩ ማለት ነው $150,000 ከጋምቤላ ከተማ ጋር እንዴት ነው የሚታየው? ሊያንስ ይችላል ማለት ነው። ስለዚህ ምንድነው ያደረግነው? $150,000 በአንድ ጊዜ ዲፖዚት እንዲያደርግ ተደርጎ የከተሞች ደረጃና እድገት በጥናት ላይ በተመሰረተ ሚኒስቴሩ በሚያወጣው መመሪያ ሊቀንስም ሊጨምርም እንደሚችል ፍሌክሲብል በሆነ ሁኔታ የተቀመጠ መሆኑን ለመጨመር ነው። ሌላው የቤተሰብ ብዛት በጣም ሪስትሪክትድ ነው። በዚህ አዋጅ የቤተሰብ ብዛት ስንት ነው ማምጣት የሚችለው የተባለው ምስት፣ አባት እና ልጆች ናቸው። ከዚህ ውጪ በጣም ኤክስቴንድድ ፋሚሊ ዲፋይን አልተደረገም ማለት ነው እዚህ አዋጅ ላይ። ስለዚህ በዛ ሁኔታ ቢታይ የምለውን ለማንሳት ነው። ሌላው ማነሳው ምንም ስጋት የሚባል ነገር መኖር የለበትም በዚህ አዋጅ ላይ። ባይዘይ አሁን መኖሪያ ቤት በከተሞች ላይ ነው። አሁን የገጠርን መሬት ሳይለንት ያደርጋል ይሄ አዋጅ። ኢንቨስት ሊያደርጉ ይችላሉ። መኖሪያ ቤት በከተሞች ላይ ነው የተፈቀደው። ብዛቱም እንደዛ ነው። መጠኑን በመመሪያ ወይም ሚኒስትሮች ምክር ቤት በሚያወጣው የት ነው የሚሰራው ኢቭን ከአገሪቷ ደህንነት አንጻር በመመሪያ የተባለውን ወደ ሚኒስትሮች ምክር ቤት ነው ያመጣ ነው። ምክንያቱም ብዙ ሴክተሮችን ሊዳስስ ይችላል። አሁን ድንበር የተባለው የት ነው? የት አካባቢ ነው መስራት የሚችለው? ኢቭን አሁን ሞያሌ ላይ እንዴት ነው የሚሰራው ለምሳሌ የምለውን የሚኒስትሮች ምክር ቤት የሀገሪቷን ደህንነት እና ጸጥታን ችግር ውስጥ በማያገባ መልኩ ለውጭ ሀገር ዜጎችም ደህንነት ሲባል በሚኒስትሮች ምክር ቤት በሚወሰን ቦታ የሚሰራ ይሆናል ማለት ነው። ያም በዛ አካባቢ ማሻሻል እንደተደረገ ለማለት ነው። ሌላ ማንሳት የፈለኩት ርዕሱና ይዘቱ በሚጣጣም መልኩ ነው እንደገና ማስተካከል የተሞከረው። ለምሳሌ በፊት የነበረው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበት ይላል። በጣም ብሮድ ነው ይሄ ነገር። ወደ ውስጥ ሲገባ መኖሪያ ቤት ብቻ ነው፣ ለሌላ ዓላማ አይደለም። ስለዚህ ርዕሱ ከይዘቱ ጋር በሚጣጣም መልኩ ኮንደንስድ በሆነ መልኩ ለማጣጣም ስለተፈለገ ነው። ኢንቨስትመንት በሌላ አዋጅ ነው እንጂ ኢንቨስትመንትን አያካትትም። ይሄ የውጭ ሀገር ዜጎችን የመኖሪያ ቤት ባለቤትነት መብት የሚያረጋግጥ አዋጅ ስለሆነ ማለት ነው።
ከዛ ውጪ የክልሎችን በሚመለከት የፌዴራል እና የፌዴራል መንግስትና ክልሎች የራሳቸው ስልጣን አላቸው በህገ መንግስቱ የተቀመጡ። ያ ስልጣን በማይነካ መልኩ ነው የተቀመጠው። መሬት የሚያስተዳድረው ክልሎች ነው። እዚህ አዋጅ ላይ ክልሎች ዝም ብሎ በአስፈጻሚነት ብቻ አይደለም፣ የክልሎችን ስልጣን በህገ መንግስቱ መሰረት ታይቶ ነው። በፊት ረቂቅ አዋጅ ውስጥ አልነበረም እንዲካተት ያደረግነው ማለት ነው። ክልሎች ምንድን ነው ማድረግ ያለባቸው የሚለው በዚህ አዋጅ የተካተተው። እንዳውም ኢቭን ጥናቱ ሲካሄድ ሚኒስትሩ ብቻውን አይደለም፣ በቅንጅታዊ አሰራር የከተሞችን ደረጃ እናንተን የሚያካሄድ ይሆናል። መሬት የሚሰጡትም የሚያስተዳድሩትም ከተሞች ናቸው፣ ክልሎች ናቸው ማለት ነው። ስለዚህ ምንም ከህገ መንግስቱ ጋር ችግር የለውም። ዜጎችንም የሚያፈናቅል አይደለም። አሰራር ይዘረጋል። ለውጭ ሀገር ዜጎች የቤት ባለቤትነት መብት ይሰጣል። ነገር ግን የዜጎቻችንን መብት በማይነካ መልኩና በማያፈናቅል መልኩ እንደሆነ በትክክል ግንዛቤ ለመስጠት ነው። አመሰግናለሁ። አመሰግናለሁ። ይህ አዋጅ የኢንቨስትመንት አዋጁ የተፈለገውን ያህል ውጤት ስላልነበረ ያን ሰፕሊመንት ለማድረግ የመጣ አዋጅ ነው። ኢንቨስትመንት አዋጁ ላይ ቤት አንድ 10 ሚሊዮን ኢንቨስት የሚያደርግ ሰው ነው አንድ መኖሪያ ቤት የሚፈቀደለት ውጪ። ባለፉት ዓመታት 2 ሰው ብቻ ነው ያንን እድል ተጠቅሞ እንትን የሆነው። ግን ይፈልጋሉ፣ ግን 10 ሚሊዮን ዶላር ኢንቨስት ማድረግ አለባቸው። ስለዚህ ሌላ አታይ ገንዘብ እንደምናመጣ በሌላ አታይ ታይቶ ነው መኖሪያ ቤት ፍቃድም በመፍቀድ ካፒታል ዶላር እንዴት እናሰባሰበ የሚል ጥናት ተደርጎ ነው ይሄ ሀሳብ የመጣው። ኢቨን በእንትን ራሱ ኢንቨስትመንቱ ራሱ 200,000 ነበር ዶላር ነው ሚኒመም ኢንቨስትመንት የሚጠይቀው ኢንቨስት ለማድረግ የቤት ለማግኘት ሳይሆን እንዲሁ ኢንቨስት ለመስራት። ይሄ 150,000 ከዛ ጋር ነው እንትን ብሎ ነው። አንዳንድ ሀገሮች እንደውም ከዚህ ዝቅ ያለም አላቸው 50,000 100,000 አፍሪካ ሀገሮች ከፍ ያለም አላቸው። እና አቨሬጅ የተወሰዱ በመዛዛ 150,000 ነው። እና ይሄ ትልቁ ያነቃቃል ብሎ የምታስበው ሪል ስቴት ታስታውሳላችሁ 70-30 ፕሮግራም አለ። ሪል ስቴቶች በ70-30 መርህ 30ውን ለመንግስት ይሰጣሉ፣ 70ውን ደግሞ ዋጋ ይሸጣሉ በገበያ ዋጋ። ገበያ እንደዛ ሰርቶ ብዙዎቹ ገበያ አላገኙም። አሁን ይሄ የውጭ ዜጋ ይመጣና 70ዎቹን ቢገዛ በገበያ ዋጋ ቢገዛ 30 መንግስት 30 ቤት አገኘ ማለት ነው። ለባይ የሚሰጥ ለመካከለኛ ዝቅተኛ ገበያ ላላቸው አሁን በምሰራው ስራ የሚሰጥ ያ በብዛት ቤቶች ከተሸጡ እኛ ሪል ስቴት አልሚዎች በዛ ያለ ቤቶች ይገዛሉ። እነሱ ደግሞ ቤታቸውን ሲሰጡ 70% የሚገዛቸው ካገኘ 30 መንግስት አገኘ ማለት ነው። በዚህ አይነት ኮሚኒቲ ኢፌክት ነው የመኖሪያ ቤትን ችግር ይፈታል ተብሎ የታሰበው። እና በሚገርማቸው ነገር ከሁሉ በላይ ይሄ ከግል ህብረተሰብ ማለት ነው ይሄ አዋጅ እንዲጸድቅ የሚፈልጉት ሪል ስቴት አልሚዎች ናቸው። አንድ ስብሰባቸው ላይ ነበርኩኝ። መቼ ነው ይሄን ሰምቷል ወሬ መቼ ነው የምታጸድቁልን ብለው ነው የምጠብቁት። ምክንያቱም ያን 70ውን የሚገዛቸው አላገኘው 20 ሚሊዮን ማለት እኮ ነው። ስለዚህ 20 ሚሊዮን ኢትዮጵያ የለም 20 ሚሊዮን መጥቶ የሚገዛ ይሄ አብዛኛው ለውጭዎቹ ነው የሚሸጠው። እና በምን አይነት ነው ከሀብታሞች ጋር ይሆናል እንጂ የሚወዳደሩት ሌላውን አፌክት የሚያደርጉት የእነሱ መምጣት ሌላውን አፌክት አያደርግም። ሀብታሞቻችንማ አየናቸው እኮ ጥቂት ስለሆኑ በሞኖፖል ሁሉ ነገር ይዘው ህብረተሰቡ ነው የተጎዳው። ተወዳዳሪ ሲመጣባቸው በሌላም መስክ አሁን ሁሉ ነገር ተከፍተዋል። ንግዱ ምንም ተከፍተዋል፣ ሞሉም ተከፍተዋል። ያን ጊዜ ታያላችሁ ዋጋ ይቀንሳል። የውጭ እንትን ለምን ነው የሚቀንሰው? ኬንያ፣ ሶማሌ ርካሽ ነው እቃዎች ብዙ ነገሮች። ለምንድን ነው ውድድር በለምሳሌ ክፍት ስለሆነ ነው። የኛዎቹ ይዘው አንቀው ይዘው ጥቂት አስመጪዎች የፈለገቸው ዋጋ ይሸጡልናል። ተወዳዳሪ ስለሆናቸው ግን ይለቃሉ። ስለዚህ አሁን ቤቱም ቢሆን ከነዛ ጋር ከፈልጎ ከውጭ ከመጡ ጋር ይወዳደሩ። እኛ የሌላውን የምንነካው አይደለም። እንደውም ሌላው
በዛች በ30 ብዙ እንጠቀማለን ህብረተሰቡ። ስለዚህ ከዛ አንጻር ነው እኔ እንደምሰጋው እንወረራለን ሳይሆን የእኛ አሰራር የእኛ ጣይታቸዋል። ከተማ መሰረተ ልማት ሚኒስቴር እንደ ጌት ዌይ ነው። እንደ ልክ ኢሚግሬሽን ሀገር ውስጥ ለመግባት ኢሚግሬሽን ማህተም እንመታለን። ለመግባት በእንትን በኩል ነው የሚመጡት በከተማ መሰረት እሱ ካረጋገጥ ትችላላችሁ ብሎ ከሰጠ ከዛ በኋላ ዲል የሚያደርጉ ከተማ መስተዳድሮች ጋር ነው። እንደ ማንኛውም ኢትዮጵያዊ የሚከፍሉት በዶላር ነው። ዶላሩን ከፍሎ ግን ብሩ ለነዛ ነው የሚሰሩት። ተጠቃሚው ከተሞች ናቸው። ግን እኔ የምሰጋው አሁን በሰራው አሰራር አገልግሎት አሰጣጥ ምናምን እነዚህ ሰዎች ፍረስትሬትድ ሆነው እንዳይመለሱ ነው እንጂ አይጠቅልቁን አይደለም። እኛ ስፊሸንት ሆነን ሬዲ ከተማ ልማትም ሌሎቹም ከተማ መስተዳድሮች ሬዲ መሆን አለባቸው። አሰራር ሰዎች ቀይረው ሬዲ ካልሆኑ እነዚህ ሰዎች መሳብ አንችልም። ስለዚህ እዛ ላይ የእኛን እንትን ነው መዝጋት አለብን። ያን ከዛ በኋላ ፍሰቱ ይመጣል፣ የሚፈልገው ውጤት ሊመጣ ይችላል። እና ያልተመለሰ ጥያቄ አለ ብዬ አልገምትም። አንድ ኋላ ለምን የተመለሰ የሚል ነገር እንዳይነሳ የመንግስት ቤቶች የተሰሩ ቤቶች በፍጹም አይሸጡም። ለነሱ ይታወቃሉ እኮ የት እንደተሰራ ይታወቃል። አለም ቤት ማንም ይሸጥለት በፍጹም ማንም ኦፌር ያርገንን ሽያጭ የውጭ ሊገዛ አይችልም። ከልክሏል። አፋጁ በግልጽ ነው የተናገረው። ስለዚህ ይህ ስጋት የለም። ኢትዮጵያዊ ሊሸጥላቸው አይችልም። የራሱን ቤት ክልክል ነው። እነሱ ወይ ከሪል ስቴት ችሎች ንግዝ ወይ መሬት ተመርተው በሊዝ ገዝተው ነው የሚገነቡት። ሌላው ደግሞ ይሄ ፍሌክሲብል ነው። ይሄ በጣም ዳይናሚክ አዋጅ ነው። በአንድ ነገር ፊክስድ ሆኖ አይቀር አይደለም። በአንድ ቤት እንጀምራለን። የአንድ ቤቱ ፍሌድ የሚያደርገን ከሆነ በዛው እንቆያለን። ግን ትንሽ ካነሰ ፍላጎቱ ከበዛ ሁለትም ሶስትም የማድረግ ዋጋ ደግሞ ለምሳሌ አርባ ምንጭ ቤት 10 ሚሊዮን ከሆነ ለምሳሌ ወይም 5 ሚሊዮን ከሆነ እና ደረጃ ያወጣል ማለት ነው። አርባ ምንጭ አካባቢ እንደዚህ አይነት ቤቶች ኦፈሩን ይሰጣል። ለውጭ አገር ዜጎች ግፍት ይሆናል። አርባ ምንጭ በዚህ ታባኝት ያለ በአዲስ አበባ እንደዚህ ታገኛለህ፣ ፌዴራል እንደዚህ ታገኛለህ ብሎ ከሰጠው የፈለገው ላይ ኢንቨስት ማድረግ ይችላል። ስለዚህ የግድ አርባ ምንጭ የፈለገ ሰው 10 ሚሊዮን የሚበቃን ያህል ዶላር ነው የሚከፍለው እንጂ የግድ 150,000 ዶላር አይከፍልም። ስለዚህ ሌሎችም ጋር መሄድ ይችላል። የፈለገው የዘር አካባቢ መኖሪያ ቦታ ሊሄድ ይችላል እና በጣም ፍሌክሲብል የሆነ እና ዳይናሚክ አዋጅ ስለሆነ ለዚህ ነው ሁሉ ነገር በመመሪያ ያደረገው። ወዲያውም መመሪያ ሁኔታዎችን አይተው እንትን ይላሉ እና በጣም የሚጠቅም አዋጅ ስለሆነ ይህንን እዚህ ላይ መመስገን የሚፈልገው በ10 ቀን ውስጥ 5 ጊዜ ከከተማ ልማት መስራትና ከፍትህ ሚኒስቴር ጋር ተገናኝተናል። ሚኒስትሮቹ በሙሉ በየጊዜው ይገኛሉ። ከእነሱ ካልተገኙ ስቴት ሚኒስትሮች ይገኛሉ። በደንብ አብላልተን ምን ብለን ዳወታችን ሁሉ ክሊር አድርገን ኢማጂን ኤቭሪ ቱ ዴይስ ማለት ነው። በ10 ቀን ውስጥ የተገናኘ ነው እና የእነሱን ትብብር በጣም ነው የማመሰግነው። የቋሚ ኮሚቴያችንን አባላትንም ትብብር በጣም ነው የማመሰግነው እና ትልቅ ስራ ነው የተሰራው። ይህን እያመሰገንኩ እናንተም አይታችኋል። ቅድም ገንዘብ ሚኒስትሩ ሁሉ ጥያቄ ገንዘብ ላይ ተንጠለጥ ነው። ገንዘብ እንፈልጋለን። ከውጭ የሚመጣ ገንዘብን መንገድ የሚከፍት ነገር ስለሆነ ይህን ተረታችሁ በሙሉ ድምፅ እንደምታጽፉን ተስፋ አደርጋለሁ። አመሰግናለሁ። በጣም እናመሰግናለን። በቂ ውይይት ያደረግን ስለሆነ አዋጁን ወደ ውሳኔ ወደ ማጽደቅ እንሄዳለን። በዚህ መሰረት የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ቁጥር 1388 ህዝባር 2017 ሆኖ መጽደቁን የምንደግፍ። እሺ፣ አመሰግናለሁ። ተቃውሞ የለም። ድምፀ ታቅቦ አራት ነው አይደል? አራት። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ቁጥር 1388 ህዝባር 2017 ሆኖ በ4 ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ፕሮፌሰር መሐመድ እናመሰግናለን። ቋሚ ኮሚቴዎቹም ሁለቱም ቋሚ ኮሚቴዎች ጊዜያቸውን ጠብቀው ስለሰሩ ሁለቱም ቋሚ ኮሚቴዎች በጣም እጅግ አድርገን እናመሰግናለን። አራተኛውን አጀንዳ ከምሳ መልስ ነው የምንቀጥለው። ምሳ በጋራ እዚህ ነው የምንቆየው።
መልካም የምሳ ጊዜ። በጣም አመሰግናለሁ። እንደምን አደራችሁ። ይህ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 41ኛ መደበኛ ስብሰባ ነው። በሕገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 249 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬ ሁለት የተያዙ አጀንዳዎች አንደኛ የምክር ቤቱ 4ኛ ዓመት የስራ ዘመን 40ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ በፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ላይ በዝርዝር መወያየት፣ ሶስተኛ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የቀረበ ረቂቅ አዋጅን አስመልክቶ የከተማ መሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ እና የሕግና ፍትህ ጉዳዮች ቋሚ ኮሚቴዎች ያቀረቡት ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ማጽደቅ፣ አራተኛ የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅን አስመልክቶ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ማጽደቅ ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ 4ኛ ዓመት የስራ ዘመን 40ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በ40ኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ እርማት ወይም ማስተካከያ ካለ እሺ፣ እርማት ማስተካከያ ከሌለ የ40ኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምንደግፍ አመሰግናለሁ። ተቃውሞ፣ ድምፅ ታቅቦ የለም። የምክር ቤቱ 40ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምፅ ጸድቋል። አጀንዳ 2 በፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ላይ በዝርዝር መወያየት ነው። በዚህም መሰረት ከምክር ቤቱ አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ለመስጠት የገንዘብ ሚኒስቴር ሚኒስትር ክቡር አቶ አህመድ ሺዴን ወደ መድረኩ እንዲመጡ ጋብዛለሁ።